ደስ ይላል። ያው ዋና ነው የተለየ ነገር ምንም ነገር የለው ምግብ ሰላም ውዴት ቤተሰቦቻችን እንደናችሁ አላችሁ ያለን እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ ከቤት ወጥተን አናውቅም ነበረ። እኔም ልጆቼ ምንዝናና ፈታ እንበል ለእናንተም የተለያየ ነገር እናሳያችሁ ብለን ደብረ ዘይት ኩሪፍቱ ነው ያለ ነው። በዚህ ዝንጥ ብላለች። ዮሐንስ ዝጋ ዘንጧል። ዮሐንስ ግን ታክሲ ውስጥ ጫማዋን ጫማ ጠፋብኝና ተረጋጋ። እናም ስለዚህ ስለ ኩሪፍቱ አንዳንድ ነገሮች እናሳያችኋለን። አብራችሁ ነው ወደ ውስጥ ልንገባ ነው። እኔ ኩሪፍቱን አይቼው አላውቅም። ገና ዛሬ የመጀመሪያ ጊዜ ላይ ነው። ግን በጣም ደስ ይላል። ገና ውጭ ላይ ነን፣ ግን በጣም ነው ደስ የሚለው። ኑ አብረን እናም ውስጥ ደርሰናል። እንግዲህ እንዳያችሁት ግቢው በጣም ነው የሚያምረው። እግዚአብሔር ነው የምላችሁ፣ በጣም ነው የሚያምረው። በዛ አጋጣሚ ለውድ ቤተሰቦቼ ልነግራችሁ የምፈልገው ነገር ኩሪፍቱ በጣም ከምነግራችሁ በላይ መግቢያው በጣም ውድ ነው። ለአንድ ሰው መግቢያ እንግዲህ 2250 ብር ነው የሚከፈለው። መግቢያ ብቻ ነው የምላችሁ። የምግብ ምናምን ተፈለጋችሁ እሱም በራሳችሁ ከበር አድርጋችሁ ነው ማለት ነው። መግቢያ ብቻ ይሄን ያህል ብር ተከፍሎ ነው። እኔ በነገራችን ላይ አዲስ አበባ ደብረ ዘይት ድረስ ሄጄ አልመለስም ብዬ ገባዊ በፊት አበቃ ምን አባቱ የንከፍዬማ አልገባም ምን የተለየ ነገር አለው ምናምን እያልኩ እያሰብኩ ነበረ። ግን እዛ ደርሼ ልጆቼን በፀሐይ አንከራትቼ ትንሽ ላዝናናቸው በቃ ብዬ ነው የገባሁት። እዚህ ደግሞ መሄድ ትፈልጉ አንደኛ ግዴታ የዋና ልብስ ያስፈልጋችኋል። የዋና ልብስ ግዴታ ነው ለልጆችም ሆነ ለትልቅ ሰው። ልጆች ግን እኔ ብዙ ጊዜ እዚህ ቢሄዱ እንትን አላረግም። ምክንያቱም ለልጆች የተለየ ነገር አለው ብዬ ስለማላምን ትንሽ ከ6 አመት 7 አመት በላይ ያሉ ልጆች ዋና የሚፈልጉ ልጆች ብቻ ነው እዚህ መሄድ አለባቸው ብዬ ማምነው። እና ትልልቅ ሰዎች ግን እዚህ ትሄዱ ማንኛችሁም ሰዎች የዋና ልብስ ግዴታ ያስፈልጋቸዋል። እኔ እንግዲህ ትሄድ ግቢው ያው መጫወቻ አለው የተለያየ ነገር አለው ብዬ ነው የሄድኩት። የዋና ልብስ ይዤ አልሄድኩም። የዋና ልብስ ደግሞ እዛው ግቢ ውስጥ ይሸጣል። ግን በጣም ተምነግራችሁ በላይ ውድ ስለነበረ እኔ እንግዲህ አቅም የለኝም መግዣ። ዝም ብዬ በራሴ ለብሼው በሄድኩት ቁምጣና ቲሸርት የነበረ ተግሬ በታች እየገባሁት። ግን ውሃው ምናምን ለትልልቅ ሰው በጣም ነው ፈታ የሚያረጋችሁ። የሆነ ውጭ ላይ እንደምናየው ነገሮች በጣም የተለያየ ነገር አለው። እኔ በጣም ፈታ ነበረ ያልኩት ታልጆቼ ጋር። ልጆቼን በጣም ደስ ብሏቸው ነበረ እግዚአብሔር ይመስገን። ያው ሁሌ እንግዲህ ህይወት እንትን አትልም። ውሏችን እንግዲህ ይሄን ይመስላል። ግቢው እንደምታዩት በጣም ትልቅና ሰፊ ደስ የሚል ግቢ ነው። የመጣችሁ ጎብኙ። ኮይን ያላችሁ እዚህ እንድትመጡ የምመክራችሁ ደራብር ያላችሁ ሰዎች ናቸው። ምክንያቱም በነገራችን ላይ እኔ እንጃ በጣም ብዛት ሰው አለ። ክፍያው ይሄን ያህልም ሆኖ ሰው በቃ በአንድ መኪና ሙሉ እየሆኑ ነው የሚገቡትና ያው እኔ ግን እንግዲህ ታቅም አንፃር ይሆናል የበዛብኝ ሰው። ግን በጣም ተምነግራችሁ በላይ ቀኑ እሁድም ስለነበረ በጣም ብዛት ሰው ነበረ። ግን እኔ በጣም ደስ ብሎኛል። ትንሽ ጉንፋን ይዞናል፣ ትንሄድም ጉንፋን ይዞናል። ያው ኢትዮጵያ ውስጥ ወረርሽኝ እንደተከሰተ ታውቃላችሁና ጉንፋን ይዞናል። በተረፈ ግን እግዚአብሔር ይመስገን ውሏችን እንደዚህ ደስ የሚል ነበረ። ያው ራሴን ገብቼ በደንብ እንትን ለማለት እንደምታውቁት ልጅ ይዞ ጉብኝት ልጅ ይዞ ቀረጻ በጭራሽ የማይሳካ ነገር ነውና አንዴ እኔ ቪዲዮ ላይ ገባለሁ፣ አንዴ ተቪዲዮ ወጣለሁ። እንደዛ ነው።
እንደዚህ ልጆቼን እያጫወኩ ነው። እግዚአብሔር ይመስገን በጣም ደስ ይላል። ያው የራሳችሁ ልጅ እንደዚህ ታዝናኑ ምናምን በጣም ደስ አይልም? ልጆቼ ገና ህፃን ቢሆኑም በነገራችን ላይ ሴቷ ልጄ ጠጉሯን ቆርጬዋለሁ። እንደታያችሁት ወንድ መስላለች። ጠጉሯ በጣም በጣም ተምነግራችሁ በላይ በጣም ውስጡ ስስ ነው። ባዶው ማለት ትችላላችሁ። አናቷ ላይ ያለው ጠጉር በጣም ረጃጅም ነውና ሌላው ጠጉሯ ደግሞ በጣም ስስት ያለ ስለሆነ እስኪ አንድ ልላጫትና ሁለተኛ በሚወጣው ጠጉር ላይ ለእንክብካቤም ለሁሉም ነገር አሪፍ እንዲሆንላት ብዬ ላጫታለሁ። በተቃራኒ እንግዲህ የወንዱ ልጅ ጠጉር በጣም ነው የሚያምረው። በጣም ጥቁር ነው። ልክ የኔን ጠጉር ይዞ ነው የወጣው። የሴቷ ደግሞ እኔ ስለምፈልገው ነው መሰለኝ በጣም ስስና የማይረባ ጠጉር ስለሆነ ደህና ጠጉር ይውጣላት ብዬ ነው የላጨኋት። ወንድ መስላለች ማለት ነው። እሷ ናት በደንብ የምትጫወተው። እሷ በጣም ደስ ብሏታል። ወንዱ ትንሽ ፈርቷል። እሷ ግን በጣም ደስ ብሏት ፍንድቅ ቀበላ እየተጫወተች ነው። የኔ ልዕልት የሆነች ልጅ። በነገራችን ላይ ልጆቻችሁን እንደኔ ትወዳላችሁ? ያው እናት የሆናችሁ ትረዱኛላችሁ። እኔ ልጆቼን በጣም ነው የምወዳቸው። ያው እንግዲህ እግዚአብሔር ይመስገን ለዚያ በቀኝ ፈጣሪ ነው የምለው። ክብር ምስጋናውን እሱ ይውሰድ ፈጣሪ። እንደዚህ ፈታ እያልን ነው ተልጆቼ ጋር። የባህር ልብስ ባንለብስም እንግዲህ መግባታችንና መክፈላችን ታልቀረ ብለን ፈታ እያልን ነው። እዚህ ጋር በዚህ እየወደቀች እየተነሳች ነው። በጣም ውሃ ትወዳለች። ቤት ውስጥም በነገራችን ላይ በመዘፍዘፊያ ሞልቼ አስቀምጣቸዋለሁ። ራሳቸው ፈታ እንዲሉ እንዲጫወቱ። እኔ ስራ በምሰራ ሰዓት ወይ ልብስ ታጥብ መዘፍዘፊያ ውስጥ ውሃ ሞልቼ እያስቀመጥኳቸው ስለለመዱ ውሃ በጣም ነው የሚወዱት ማለት ነው። ወንዱ ነው ትንሽ ፈሪ፣ ሴቷ በጣም ጠንካራ ጎበዝ ናት። እና ውሏችን እንደታያችሁት እንደምትወዱት ምንም ጥርጥር የለውም። ሁላችሁም እስኪ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቪዲዮ በደንብ እንድታይልኝ እርዱኝ። ከዚህ በኋላ እግዚአብሔር ይመስገን ዩቲዩብ ሞኔታይዝ ሆኖልኛል እና ከዚህ በኋላ ለምሰራው ቪዲዮዎች እንግዲህ ይከፍለኛል ብዬ ተስፋ ስለማደርግ ሁላችሁም ብትወዱትም ባትወዱትም ለኔ ብላችሁ ቪዲዮውን እስከ መጨረሻ እያያችሁ አበረታቱኝ የኔ ቤተሰቦች እላችኋለሁኝ። እንግዲህ ውሏችን ይሄንን ይመስላል። ጋብዣችኋለሁ።
ጠጉሯን ቆርጣ ነው። መግባት ይቻላል። ውሏችን እንግዲህ ይሄን ይመስል ነበረ። በቀጣይ አሪፍ እና ቆንጆ እናንተ የምትወዱትን ቪዲዮ ይዘን ስትንመጣ እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ባይ